ወልድ መንፈስ ቅዱስ አረ ማርያም እየሰማሽ የማርያም እየሰማሽ ነው። አብ ወልድ መንፈስ ቅዱስ እየተደማመጥ እንደማመጥ አታምኚማ። ስለማታምኚ እንደማመጥ ክርስቶስን ከመቤታችን ታነጻጽር ያለሽ ቤተ ክርስቲያንሽ አልኩሽ። ኢየሱስ ክርስቶስ እኮ የዓለም ንጉስ ኦኬ፣ የዓለም ቤዛ ጌታ ኢየሱስ። አረ ሚዩትሽ እንዳትከፍች ጌታን አሁን በኋላ አስወርድሻለሁ። ጌታን ብያለሁ። ማስረጃሽን የፍራቻ ጥግ ነው ላንቺ። ይሄ ማስረጃ በቂሽ። የቅዱስ ገብርኤል ብስራት ቅዱስ ገብርኤል ምን ነበር ብሎ ያበሰራት? ላይ ሄደሽ አንብቢ። ምን ብሎ ነበር ያሰበራት? ምን ብሎ ነበር ያበሰራት? እስኪ በቃልሽ ነገሪኛ ያበሰራት። ሄደሽ ሉቃስ ላይ አንብቢ። የሉቃስ ላይ የተቀመጠው አንቺ አታነቢው? አንቺ አንብበሽ አታውቂ? አንብቢ፣ በደንብ አንብቢ። መጀመሪያ ላይ ማለት አንቺ አታነቢልኝ? ይሄውልሽ መጀመሪያ ትምህርትሽ እዚህ ጋር ተመጣጣሽ ውሃ የሚያነሳ አይደለም። ኢየሱስ ክርስቶስን ከመቤታችን ጋር አታነጻጽሩ። በመጀመሪያ ቤተክርስቲያን ምታስተምሩ ስለሌላችሁ ምሳሌ አምጥታችሁ ሄዳችሁ እስኪ እዛ ሙስሊም ቤት ሄዳችሁ ያንቺ ወግ አረ በቃሽ። አሁን ይሄ የመጨረሻ እድል ነው። ጴንጤ የሆነ በሙሉ እዛ ሙስሊም ቤት በቃ አስወርጅሻለሁ። በቃ ሂጂ በሰላም ታች ሆነሽ ልትሰሚ ገቡ። ቆይ ቀሲስ ለርሱ እናውራ። ቀሲስ ቆይ ይቅርታ እኮ ሊያወሩ ነው። ገቡ አይደለ? አንዴ ገብተው ሰው ቤት ዝም ብለው ገብተው በርሳን ማክባር ምናምን አትበይ። መጀመሪያ አይባልማ። አንዴ እሺ ሚውት አድርጉ። አንዴ ሚውት አድርጉ። እንዴ ወንድሜ እያወራ ነው አይደል? እያወራ በማጠልቆ ይገባል። ርሱ ስለጮኝነት ነው። ቆይ ስለጮኝነት ነው። ከርሱ ውጪ ለምን ታወራ? ይረጋጉ። ቀሲስ ያስገባ ነው እኮ እናንተ አቅም የለ። ስነ ስርዓት ግን እንዴት ነው የማስረዳት አቅም ስለሌላችሁ? እሺ ቋን እያወራ ስነ ስርዓት መጀመሪያ ቆይ ከእናንተስ ምንም እያወራ አይደለም። የሚረባ ነገር እያወራ አይደለም። ምንም የሚረባ የሚሆን የማይረባ በቤቱ እያወራ ነው። ገና እንደገቡ እድል ስጡኝ ይባላል ወይ? ሚት ይደረጋል። እድል ሲሰጠው ሚውት የሚከፍቱ ሲጀመር ስነ ስርዓት ቆሞ አሁን ይቅርታ ይጠይቁና ወደ ለዛ ነው የሚያወራውን ያስተካክል። መጀመሪያ ምን አገባው ስለጮኝነት? ቆይ አንዴ መጀመሪያ እኮ ታዲያ በኋላ እድል ሲሰጡት ነው የሚያወሩት። ማንን ቆይ ወይ አንዴ ጉዴ ፈለ ማንን ቆይ አንዴ እሺ እንዴ ቀሲስ እሺ በቃ እንደዛ ሚውት ያድርጉትና ይቆዩ። ዳጌስ ሀሳብን ጨርስና ቀሲስን እንቀበላቸው። እሺ አይኔ ለኔ እኮ አልፈራውም። እሷ አጠገብ ስላሉ እሷን ካልመቷት ችግር የለም። ለማንኛውም አይ ለማንኛውም ቅድምም ይሄን ሀሳብ ስንለው ነበር። ግን ማርያም ምክንያተ ድህነት ናት፣ ወይም እመቤታችን ድንግል ማርያም ለመዳናችን ምክንያት ናት። መዳን ናት እያልን አይደለም ያለ ነው። የመዳን ምክንያት ናት። ሔዋን የሞት ምክንያት እንደሆነች ሁሉ እመቤታችን ድንግል ማርያም ደግሞ የመዳን ምክንያት ናት። ምክንያቱም እግዚአብሔር ወዶ ፈቅዶ ቅድምም ስትሉት እንደነበረው ያለማንም ማማከር መርጧት ወዶና ፈቅዶ በራሱ ፍቃድ ለሰው ልጅ ድህነት መሰላል መሸጋገሪያ ትሆነው ዘንድ መርጧታል። ይሄ ግልጽ ነው። መጽሐፍ ቅዱስ ላይ ሁልጊዜ ቀጥታ ይህንን የሚናገረውን አምጡ የሚለውን ሀሳብ እኔም ደግሞ አይደለችም የሚለውን አምጡ እላቸዋለሁ። ምክንያት ድህነት አይደለችም የሚለውን አምጡ። ያልተጻፈ እንዴት አምጡ ይባላል? ቀሲስ አሁን እኮ አንድ ነገር ላይ አትሊስት ተስማምተናል። አሁን መጀመሪያ መሰረታዊ ነገሩ ላይ ተስማምተናል አይደል? ለምሳሌ የተጻፈ የለም አለው። ኦኬ፣ በቀጥታ ማርያም የድህነት ምክንያት ናት ወይም ምክንያተ ድህነት ናት የሚለው የተጻፈ የለም ካሉን አንድ መስማሚያ ፖይንት አገኘን ማለት ነው። አሁን ቀጥሎ ለተናገሩት ሀሳብ ደግሞ መጽሐፍ ቅዱስ ላይ ነው የለም ያሉት። ሌሎች መጽሐፍቶች ላይ አሉ። መጽሐፍ ቅዱስ ላይ የለም የሚለውን ያዘልኝ። ቀሲስ ሰማሁ እኮ ስታወራ፣ ይቅርታ ሲያወሩ ሰማሁት እኮ። እድሜ ትልቅ ኖት። እኔ እንዴት ነው አንቱ ብዬ ልጥራዎት ወይስ አንተ ልበል? ቀሲስ ሚዩት ኖት። እሺ አንቱ ብዬ አወራለሁ። አሁን ቀሲስ ምን አሉን? በቀጥታ ምክንያተ ድህነት የሚል የተጻፈ የለም አሉን። ኦኬ፣ ከሌለ እንዴት ነው ታዲያ? ቀጥሎ እኮ ብዙ ሀሳብ አንስተው ነው በዛው ውስጥ ያወሩን።
ምክንያተ ድኅን ተብሎ በቀጥታ የተጻፈ የለም ብቻ ሳይሆን ከዛ ቀጥሎ ምን አሉ? እሷ ልክ እንደ በሔዋን አለመታዘዝ ወይንም በሔዋን ወደ ዓለም ሞት እንደገባ እንደዚሁ በእርሷ ደግሞ ብለው ደግሞ ለማርያም ሌላ ደግሞ ኮምፓሪስን ሰጥተውናል። ስለዚያው ለሱም ደግሞ ማስረጃ ለጠይቆት ነው። ከየት አመጡ? ቀሲስ ሚዩት ኖት ባይ ዘ ወይ ሚዩቶን ያንሱ ፕሊዝ። እሺ መጽሐፍ ቅዱስ አሁን እሰጥሃለሁ። ለዚህኛው አሁን ላልኩት ማብራሪያ ልስጥ። ቆይ ኧረ አልጨረስኩም። ቆይ ጠየቀኝ እኮ። አይ እርሱንም ከየት አመጡ የሚለውን እናወራበታለን። ቆይ ሙሉ ሀሳብ ስለጠየቀኝ ልንገርህ። ቀሲስ ይሰሙኛል? ሙሉ ሀሳቤ እሱ ጋር አልቆምም። ኦኬ አሁን ምክንያተ ድኅነት ናት ሲባል እሷ የድህነት ምክንያት ናት ወይስ ምክንያት የሚለው ሲጀምር ከምንድን ነው? ሩቱ ምንድን ነው? አንድን ነገር ለሆነ ነገር ምክንያት ነው ስንል የራሱን ፈቃድ የራሱን ኃይል ይጠይቃል። ምክንያቱም ምክንያት ለመሆን አክሽኑን ወይንም ድርጊቱን የሚያንቀሳቅሰው ምክንያት የሆነው ነው። ኦኬ ምክንያት የተባለው ነው። እሺ አንድ ሰው ቢመታዎት በምን አሁንና ፊቶ ቢያበጥ በምን ምክንያት ፊቱ አበጠ ብሎት ምክንያት የሆነው አለ። የራሱን ፈቃድ የራሱን ኃይል ተጠቅሞ መታኝ ብለው የሚናገሩት ያ ሰው አለ። ስለዚህ ማርያም የትኛው ድርጊቷና የትኛው ፈቃዷ ነው ለኛ ድህነትን ያመጣው? መጀመሪያ እሷን መልሱልኝና ሔዋን ምናምን ስላሉት እንመጣበታለን። እሺ አሁን ማርያም በፍቃዷ አዳነች የሚል የቤተ ክርስቲያን መጽሐፍ የለም። አንተም የምትለው ነገር ምናልባት ለማርያም ካለ ጥልቅ ጥላቻ የተነሳ ካልሆነ በስተቀር ማርያም ምክንያተ ድኅነት ናት ለሚለው አዳምጠኝ፣ መልስ ላይ ነኝ። አዳምጠኝ፣ መልስ አይደል የምፈልገው? መልስ ነው የምፈልገው። አዳምጥ፣ መልስ ከፈለግ አንተ ራስህ ስርዓት ያዝና አዳምጠኝ። ስድብህን አስቀምጥና አዳምጥ። ኦኬ እንደዚህ ዱርዬ ቀሲስ አትሁና። ልክ አይደለም። ሌላ ወሬ አታውራና አዳምጥ። መልስ አይደል የፈለግከው? አውራ ቀሲስ። ጥልቅ ጥላቻ አለክ ለማርያም። ልክ ነው። ይህ ምን ትክዳለህ እንዴ? ስለዚህ መልስ የለህም። መልስ ስለሆነ አዳምጥ። ተራዬ ነው፣ አዳምጥ። እየሰደብኩ አይደለም። መልስ የለህም። በቃ መልስ የለኝም። ለምን አታዳምጥም? ካልክ መልስ አለኝ። አዳምጥ አለኝ። እንደኔ ማርያም እየተሳደብክ አይደለም ማውራት ያለብህ፣ አዳምጥ ነው አሁን እያልኩ ጠየቀኝ አይደል? አዳምጥ። ስለዚህ ስርዓት ይዘህ አዳምጥ። አሁንም ደጋግሜ እነግርሃለሁ፣ ማርያምን ልትወዳት ቀርቶ አታስበውም። ይሄን ምክንያተ ድኅነትን አትወዳትም። ግልጽ ነው። ይሁንልህና እሱ ወደ መልሱ። ስለዚህ ዝም ብለህ አዳምጣ፣ ጥልቅ አትበል። አዳምጠኝ፣ ጠይቀሃል፣ ሰምቼሃለሁ፣ አዳምጥ። አለበለዚያ አትናገር። ምንም አይዞና ምን አትበል። ጣልቃ አትግባ ነው። ጣልቃ ሳትገባ ልንገርህ፣ ሰውን እንትን ለማደናበር ሳይሆን በስርዓቱ ጠይቀሃል፣ መልስን አዳምጥ። እየሰማሁ ነው። አንደኛ አትጩህ፣ ስሜታዊም አትሁን። አሁንም መልሱን አታደናግረኝ። አዳምጠኝ፣ ዝም ብለህ አዳምጥ ነው እያልኩ። በቃ እሺ፣ አንተ እስቲ አውራ፣ አዳምጥ፣ ዝም ብለህ ለመጀመሪያ እኔ ይሄን ቤት መጀመሪያ ባሹ ምክንያት ነው እንጂ አልገባም። ምክንያቱም አሹ ያዳምጣል፣ ይመልሳል። ካልተስማማን ቻው ነው የምንባባለው። ይሄ ነው የሚያስፈልገው። ትላልቅ ሰዎች ነን። አዳምጫለሁ፣ አዳምጠኝ። በመሀል ጣልቃ አትግባ። በአሹ ምክንያት ነው የገቡት። እኔ አሹ ነው ጸድቄ ያለው የሚለው ቤት በአሹ ምክንያት ነው የገባሁት። እዚህ ቤትም በአሹ ምክንያት ነው የገባሁት። አሹ በጣም ፕሮቴስታንት እርሶ ለመግባቶት አሹ ምክንያት ነው። ጥሩ የሆነ ቢያንስ የማውራት ልምድ አለው። ጥሩ ያወራል፣ ይናገራል። ምክንያት አሁን እናንተ እሱ ያለ መስሎኝ ነው የገባሁት እንጂ በጥባጭ ምናምን ያለ መስሎኝ አይደለም የገባሁት። ቀሲስ አሹ ምክንያት ነው የሚለውን በዛው ያዙልኝ። ምክንያት የሚለውን በኋላ ስለምንፈታው ቃሉን በጣም ያዟትና ድኅነት ናት። ይህንንም ከሔዋን ጋር ታገናኝ አልከኝ አይደል? ተውኩት። ምክንያተ ድኅነት ለመሆኗ ደግሞ ከሔዋን ጋር የሚያገናኛትን የመጽሐፍ ቅዱስ ክፍል ላምጣልህ። ለምሳሌ ኦሪት ዘፍጥረት ምዕራፍ 3 ላይ
ቀሲስ ለምን ጣልቃ ትገባልኛለህ? ማስታወሻ ያዝና ንገረኝ። ጥያቄ ካለ በኋላ ጠይቀኝ። ጥያቄ አንተ እንዴ ስርዓት እንደ ቄስ ምን ሆናል? ለምን መሀል ትገባለህ? ማስታወሻ ያዝ ነው ያልኩህ። ጥያቄ ካለ ማስታወሻ ያዝ። የጠየኩት እኔ ወደ መርካቶ ገበያ ትሄዳለህ ወይ ስልህ አይ እኔ የሚሄደው መጀመሪያ አዋሳ ደርሼ ከዛ በኋላ በይርጋለም አድርጌ ጨፌ ምናምን አድርጌ መልስ ያጣል ብለህ ነው እንዴ? አይደለም መልስ ይጠፋበታል ብለህ ከሆነ አይጠፋብኝም። እኔ አይጠፋብኝም፣ አትጠራጠር። አይጠፋበትም። እኔ ላስተካክልሎት ቀጥታ እንዲሆንሎት ምንም አታስተካክለኝ። ምክንያት ድህነት ናት አይደለችም የሚለውን ልመልስልህ ነው። ኧረ እባክህን ቀሲስ እንዴ ደንፉ ለምንድን ድገምሽ ላዳምጥሽ። በልቀጥል። አልሰማኸኝም እኮ ጥያቄን አልተረዳኝም። ከመልስ ተነስቼ ቀሲስ ጥያቄ አልገባም፣ የእኔ ጥያቄ ልድገምልህ አልኩ። እሺ አንድ ነገር ለአንድ ነገር ምክንያት ነው ሲባል ወይ አንድ ሰው ለሆነ ለተፈጠረ ነገር ምክንያት ነው ስንል ያ ሰው የራሱን ኃይል የራሱን ፈቃድ ተጠቅሞ ነው የሚከሰተውን ክስተት የሚያደርገው። ስለዚህ ማርያም የትኛውን ፈቃዷንና የትኛዋን ኃይሏን ተጠቅማ የድህነት ምክንያት ተባለች? የጠየቅኩ ጥያቄ። እሺ ስለዚህ እሱን ተገን አድርገ መልስልኝ ቀሲስ። ለምን ትቆጣኛለህ? አንደኛ ትቆጣ፣ ሁለተኛ ነገር ደግሞ ጨረስክ? እሺ ያው በቃ እሱን ይመልሱልኝ። በጣም ትዕግስት ግን ዳይሬክት ልመልስልህ። መልአኩ ቅዱስ ገብርኤልና ድንግል ማርያም የሚነጋገሩትን ንግግር በሉቃስ ወንጌል ላይ አንብበዋል። ስለዚህ ይሁንልኝ ይደረግልኝ እንደ ቃል ይሁንልኝ ይደረግልኝ ያለችውን ክፍል ታስታውሰዋለህ? መልአኩ ትወልጃለሽ ባለ ሰዓት ምንድን ነው ያለችው? ይሁንልኝ እንደ ቃል ይደረግልኝ። ይሄ ፍቃድ አይደል? መቀበል አይደል? የእሷ ፈቃድ ነው። ሀሳቡ ሲጀምር የእሷ ፈቃድ ነው። ሀሳቡ የእግዚአብሔር፣ ማንኛውም ሀሳብ የእግዚአብሔር እኮ ነው። ምድር የተፈጠረው በእግዚአብሔር ሀሳብ ነው። አዳም የዳነው በእግዚአብሔር ሀሳብ። ማንኛውም ሀሳብ የእግዚአብሔር አይደለም። የሴጣንም ሀሳብ አለ፣ የሰውም ሀሳብ አለ፣ የስጋ ለባሽም ሀሳብ አለ። ቀሲስ ለምን ተንዛዘዋል? አሁን ጥያቄውና መልሱ ዙሪያ ብቻ እናውራ እስቲ። ጥያቄውና መልሱ ላይ ብቻ እናውራ። ፈቃደኛ ሆናል? ፍቃዷን እዛ ጋ አይተሃል አላየህም? ይቀጥሉ። ቆይ ያውሩና፣ ስለዚህ ፍቃዷን እዛ ጋር በደንብ አስቀምጦልናል። እሺ አውራ ይኸው ሰማሁህ። በጣም ባዶ ነው ቀሲስ። እንዴት ግን እንደሆነ አላውቅም። አውራ ችግር የለውም። ይኸው አውራ። የማርያም ፈቃዷ ነው? በራሷ ፈቃድ ነው ኢየሱስን የወለደችው ወይስ በእግዚአብሔር ፈቃድ? ኢየሱስን በማህፀኗ ራሷ ናት ያመጣችው ወይስ እግዚአብሔር ነው? ይኸውልህ እግዚአብሔር በመዳናችን ጉዳይ የራሱና የራሱ ሀሳብ ብቻ ነው። ለመዳናችን ነገሮችን ለምሳሌ ድንግል ማርያምን ሊወለድባት ተጠቀመ። ይሄ የእግዚአብሔር ሀሳብ ነው። እሱ መልአኩ ገብርኤልና ድንግል ማርያም ተደጋግሞ በሚያወሩበት ሰዓት አንዴ እንደ ዘካርያስ አንዴ አይደለም ያወሩት። አንዴ ነገረው ለዘካርያስ፣ ዘካርያስ ተቃወመ። ያ ነገር እስኪፈጸም ድረስ ዲዳ ሁና ነው። ድንግል ማርያምን ግን ደጋግሞ እንዳናገራት መጽሐፍ ቅዱስ ይናገራል። ስለዚህ ፍቃዷ ነው ማለት ነው። በቃ አምላክ እንዲያድርባት የዓለም ድህነት የዓለም መድኃኒት እግዚአብሔር ወልድ እንዲያድርባት ወይም ደግሞ ሰው እንዲሆንባት ወዶ መጥቶ የመልአኩ ቃል አልቀበልም ብላ ድንግል ማርያም እመቤታችን ፈጽሞ እንትና ላይ እውነት መሆኑን ካረጋገጠች በኋላ ይሁንልኝ እንደ ቃል ይደረግልኝ ብላ ፍቃደኝነቷን አሳይታለች። ይሄ ፍቃድ አይደለም? ለአዳም የሚድንበትን ፍቃድ መቀበል አይደለም ነው? እሺ ጨረሱ ቀሲስ። ታንክ ዩ። ጠራቀር ያለ መልስ ልስጥ ስላልኩ ነው። ረዥም መልስ ሳልፈለግ አጭር መልስ ልስጥ ብዬ ነው። እሺ ቀሲስ፣ ያው እንግዲህ ኢየሱስ እንዲረገዝ በራሷ ፈቃድ ነው ወይ? እሷ ናት ወይ
ሲጀምርም ከእግዚአብሔር አብም መልእክትም ሳይመጣ በመልአኩ በኩል በቃ በራሷ ፈቃድ ተነስታ ኢየሱስን አረገዘችው ወይ? አላረገዘችውም። በዚህ ላይ ተስማምተናል። ኦኬ። በራሷ ጉልበት በራሷ ፈቃድ አላደረገችውም። ስለዚህ የጌታን ፈቃድ እሺ ያለች ማለት ፈቃዱ የእሷ ነው ማለት አይደለም። ሰውን ለማዳን የፈቃዱ የእግዚአብሔር ነው። ማዳን የእግዚአብሔር ነውና አንድ ሰው ታዘዘ ማለት የነገሩ ምክንያት ነው ማለት አይደለም። አንድ ሰው ታዘዘ ማለት የነገሩ ምክንያት ነው ማለት እደግመዋለሁ፣ አይደለም። እኔ ለእርሶ በፖስታ ቤት አንድ ነገር ስልክሎት ያ ነገር እንዲደርሶት ላኪው እኔ ነኝ እንጂ ያመጣው ፖስታ ቤቱ አይደለም። የነገሩ ባለቤት እኔ ነኝ እንጂ ፖስታ ቤቱ አይደለም። ፖስታ ቤቱ በቃ መልእክተኛ ነው። ምንም ያገባው ነገር የለም። ነገሩ እኔ ጋር ነው ያለው። ለእርሶ ስልከው ፖስታ ቤቱን ላክ ብዬ ለፖስታ ቤቱ ደሞዝ ከፍዬ ወይንም የሚገባውን ዌጅ ከፍዬ ፖስታ ቤቱ ይዞልኝ ይሄዳል። ነገሩ ግን የማን ነው? የእኔ ነው። ስለዚህ ፖስታ ቤቱ አምጥቶ ለእርሶ ስለሰጡት ፖስታ ቤቱ ለእኔ ላገኘሁት ለዚህ ነገር ምክንያቱ ፖስታ ቤቱ ነው አይሉም። ኖ ሰጪው እኔ ያለው እንዴት ነው ፖስታ ቤት ምክንያት የሆነው እንዴ? በእግዚአብሔርኛው ኮንቴክስት ደግሞ ስናየው ማርያምን ብትሆን የእሱ ናት። ሰው የሚባል እስትንፋስ ያለው ሁሉ የእግዚአብሔር ነው። እሱ ለሰራው በሰው አልፎ ለሰራው ስራ የስራው ባለቤትና የስራው ምትክ ተደርጋ ማርያም ለምንድን ነው የምትወደሰው? እሷንም አታሳቋት። እናታችንን ድንግል ማርያም ኦኬ፣ የጌታችንን እናት ያልሆነችውን ሆነች አትበሉ፣ ያላደረገችውን አደረገች አትበሉ። ይሄ እውነተኛነት ሳይሆን ይሄ የእግዚአብሔርን ስራ አሳንሶ የፍጡርን የሌለውን ወይ ያልተገባውን ስራ ከፍ ማድረግ ይሆናል ቀሲስ። ስለዚህ አሁን ለጠየቅኩትም ጥያቄ ምንም ምላሽ እኮ አልሰጡኝም። ማርያም በራሷ ፈቃድ በራሷ ጉልበት ጌታን አረገዘች ወይ? ወይስ ቅዱስ መልአክ የሆነው ገብርኤል መጥቶ እንዳበሰራት እንደዛው ብስራቱን ተከትሎ መንፈስ ቅዱስ ይጸልልልሻል ተብሎ እንደተነገራት እንደዚሁ መንፈስ ቅዱስ ጸልሎላት አረገዘች? ወይንስ ማርያም በራሷ ፈቃድ አረገዘች? ምክንያት የሚባለው እንግዲህ እዛች ጋር ነው ያለችው። ታዲያ ለዚህ ሁሉ ለዓለም ስራ ሁሉ ለዓለም ድህነት ሁሉ ምክንያት ታዲያ የሆነው ማን ነው? ምክንያቱም ምንድን ነው የሚባለው? መጽሐፍ ውስጥ ምንድን ነው የሚለን? ማዳን እግዚአብሔር ነው ስለሚለን ነው። ስለዚህ አሁን ከዚህ ተነስቶ እስቲ ምክንያት እንዴት ማርያም ሆነች ብሎት የለም አያመጡልኝ ቀሲስ። አረ የሚገናኝና የማይገናኝ እኮ ነው ቢኒ እያወራ ያለው ወንድሜ። አሁን ስለ ፖስታ ቤት ምናምን አይደለም እያወራን ያለ ነው፣ ስለ መዳናችን ነው። ስለ መዳናችን ስናወራ እዚሁ ሩቅ አንሂድ። ለምን መሰለ? እኔን በሌላ ነገር አታብራራ ካልከኝ አንተ ለምንድን ነው ከመጽሐፍ ቅዱስ ውጭ የምትወጣው? በመጽሐፍ ቅዱስ ብቻ እናውራ ቢኒ፣ በእውነት በተረጋጋ መንፈስ። አሁን ስለ ማርያም መከራከሩ አለመከራከሩ ምንም ዋጋ የለውም። እውነትን መያዙ ነው ዋጋ ያለው። እውነት ነው አርነት የሚያወጣው፣ ነፃ የሚያወጣው። ስለዚህ አትውጣ ከርሱ። አንተም በቃ እኔን አትውጣ በመጽሐፍ ቅዱስ ብቻ እስካልከኝ ድረስ መጽሐፍ ቅዱስ ላይ ባለው ሀሳብ ብቻ አስረዳኝ። መጽሐፍ ቅዱስ ያለውን እኮ ሀሳብ ለምንም ምክንያት የለም እያልክ እኮ ነው ያለው አንተ። አሁን ለምንም ምክንያት የለም እያልክ ነው ያለው። ለሆነ ነገር ምንም ምክንያት የለም። ሰው ይኸውልህ፣ ምድራዊ የሚሆን ስጋዊ ምክንያት አለ፣ ለሆነ ነገር ምክንያት አለ። ቅድም አልክ እኮ ስለ ፖስታ ቤት አወራ፣ ስለምን አወራ አዳመጥኩ። ምናልባት ተከታዮች ከስር ቢሳደቡም እኔ ተናድጄ ወይም ታክሲ ተራ ሆኜ አይደለም። እንደው ቢያንስ ማለት መጽሐፍ ቅዱስን ብቻ እናውራ ካላችሁ በ66ቱ ብቻ እናውራ። ከተጻፈ ተጻፈ እንበል፣ ካልተጻፈ አልተጻፈ። ምን አገባን እኛ ስለ ፖስታ ቤት። እኔ አሁን ስለ ድንግል ማርያም ፈቃደኝነት የመዳን ምክንያትና አለመሆን ከፖስታ ቤት ጋር በምን ይገናኛል? ቢኒ እስቲ ለወንጌል አይመጥንም ነው፣ ለወንጌል አይመጥንም።
ይህንን መረዳት ይከብዳል ቀሲስ። አሁን ለምሳሌ እኔ እኮ የጠየኩህ አትውጣ አልከኛ። እኔ ላስረዳ በብዙ መጽሐፍቶች ላስረዳ ስል እንዳትወጣ ከመጽሐፍ ቅዱስ ብለኸኛል እኮ። በመጽሐፍ ቅዱስ ብቻ እናወራ ነው እየፈቀድኩልህ ሁሉ እንሄዳለን። እኔ እኮ እሱ አይደለም የኔ ጥያቄ። አልፈልግም። እኔ ለመሰለህ አልፈልግም። መጽሐፍ ቅዱስን ብቻ ነው ቀሲስ። እባክህን አትጮህ፣ እየጮህክ ነው። በምክንያት ስደበኝ፣ ችግር የለውም። ልጩህ፣ ችግር የለውም። አይደለም ለክርስቶስ ለማንም እንጨዋለን አይደል? ችግር የለውም። ልጩህ። እርሶ እንኳን